ኢትዮጵያውያንን ወደ አረብ ሀገራት በህገወጥ መንገድ ሲያዘዋውሩ ከነበሩ ኢትዮጵያውያን ደላሎች መካከል 20 ያህሉ በቁጥጥር ስር ዋሉ። የፌዴራል ፖሊስ ኮሚሽን ኢትዮጵያውያንን ወደ ተለያዩ የአረብ ሀገራትና በሊቢያ ወደ አውሮፓ በህገወጥ መንገድ ሲያዘዋውሩ ከነበሩ ኢትዮጵያውያን ደላሎች መካከል 20 ያህሉ በቁጥጥር ስር መዋላቸውን አስታውቋል። በአሁኑ ወቅትም በሌሎች 60 ህገወጥ አዘዋዋሪዎች ላይ ክትትል እየተደረገ ነው። የኮሚሽኑ ኮሚሽነር ጅራል አሰፋ አብዮ እንዳሉት በቁጥጥር ስር የዋሉት አዘዋዋሪዎች ከታንዛኒያ፣ ኬንያ፣ ሱዳንና ሌሎችም ሀገራት የተያዙ ሲሆን የተወሰኑትም ወደ ሀገር ውስጥ ገብተዋል። እነዚህ በውጭ የነበሩና ከሌሎች ዓለም አቀፍ ህገወጥ አዘዋዋሪዎች ጋር በመሆን ኢትዮጵያውያኑን ሲያዘዋውሩ የነበሩ ህገወጥ ኢትዮጵያውያን ደላሎች ዋነኛው የህገወጥ ጉዞው አስተባባሪዎች ናቸውም ነው ያሉት። ቀሪዎቹን በቁጥጥር ስር ለማዋል ከሀገራቱ ጋር በጋራ እየተሰራ ነው። ከነዚህ ጋር በመተባበር ኢትዮጵያውያኑን ከተለያዩ ክልሎች በመመልመል በአገር ውስጥ ሲንቀሳቀሱ የነበሩ ሌሎች 200 የሚደርሱ ደላሎች አዲስ አበባን ጨምሮ በተለያዩ የአገሪቱ አካባቢዎች ባለፉት 3 ሳምንታት በቁጥጥር ስር ውለዋል። አስፈላጊው መረጃ ተጠናክሮ እንደተጠናቀቀም ደላሎቹ ለህግ የሚቀርቡና ለህዝቡም የተሟላ መረጃ ይፋ የሚደረግ መሆኑ ተገልጿል።